እሺ ተመልሰናል። የመላበሉኝ እንግዳ ይዘን የተመለስነው። ሄሎ እንደምን አለሽ? አለሁ እግዚአብሔር ይመስገን። ያው መላበሉኝ ብለሽ ተመዝግበሽ ነበረ? አዎ። እንደውል አታነሽም? ይቅርታ ሳይለንት ላይ ነበር ለዛ ነው። እሺ ተዘጋጂ ብለን ታይ ሳይለንት ማድረግ። አዎ እኛማ ተስፋ ቆረጥሽብን ብለን ነበር። ከሆነ እንደዛ እሺ ይቅርታ ብያለሁ። እሺ ተቀብለናል። ዛሬ የዓለም አቀፍ የሴቶች ቀን ነው። ምንም ብታጠፊ ምንም አትባይም ዛሬ። እሺ ምንድነው ያሳሰበሽ ያስጨነቀሽ ጉዳይ ምንድነው? እስኪ ንገሪኝ። እና ፍቅረኛ ነበረኝ እና ፍቅረኛዬ ያው ማለት እህቴ ነች ብሎ አስተዋውቆኝ ነበርና ማለት መጨረሻ ላይ ግን እህቱ አይደለችም ራሱ ነገረኝ። ፍቅረኛ አይነች እህት አይደለችም ብሎ ነገረኝና ማለት እንደዛም ደግሞ ቅርታ አድርጌለት ለመቀጠል ሲሞክር እኔ ስቀርብ ይርቀኛል፣ እኔ ስርቅ ደግሞ ይቀርበኛልና እንደዚህ በጣም ተጨንቄ ነው ያለሁት። እሺ ምን ያክል ጊዜ በፍቅር ቆይታችሁ ነው? 1 አመት ከ2 ወር አካባቢ ነው። እንዴት ተገናኛችሁ? በቅድሚያ በስልክ ነው የተዋወቅነው። በስልክ በአጋጣሚ እሱ ደውሎልኝ ነው። እሺ በተሳሳተ ስልክ? ያልተሳካ ጥሪ ገብቶልኝና ያ እንደዛ ነው ያለኝ እሱ። ያው አንቺ ደውለሽለት ነበር ማለት ነው በፊት? እኔ አላስታውስም። አጋጣሚ ሰው ከደወለለት ነው እንጂ እኔ አላውቀውም። በርግጥ እንደሆነ አላውቀውም። የመግቢያ መንገድም ይሆናል ያልተሳካ ጥሪ ገብቶልኝ ነው ምናምን ብሎ መደወል። ከዛ ፍቅር ተጀመረ። አመት ቆያችሁ? ከዛ አመት አካባቢ ቆይተናል። እህቴ ናት ያላትን ልጅ መቼ ነው ያስተዋወቀሽ? ማለት እኛ ፍቅር ጀመረን ብዙ ሳንቆይ በአካል ሳይሆን በስልክ ነው ያስተዋወቀኝ። እሷን እንዴት ለመተዋወቅ በቃሽ? ብቻ እህቴን ተዋወቂያት ብሎ በስልክ አወራችኝ። እሷም አንድ ላይ ሆኖ ማለት ነው። እሷንም እንደዋወላለን። ከዛ በኋላ በስልክ እንደዋወላለን። ግን እሷም እያወቀች እሷም ግን እኔም የሱ ፍቅረኛ እንደሆንኩ ታውቃለች። ግን ማለት እንዳትነግሪያት ምናምን ብሎኝ ነው ምናምን ብላ እሷም ደበቀችኝ ማለት ነው። እሷም እህት ነኝ ብላ ነው የምታወራሽ አንቺን? የሱ እህት ነኝ ብላ ነው የምታወራኝ። አንቺ ግን ፍቅረኛው እንደሆንሽ ያው ታውቃለች? ታውቃለች። እሺ ከዛ በምን ሁኔታ ነው አይ በቃ ፍቅረኛዬ ናት ያለሽ? ለምንድን ነው? ምን ተፈጥሮ ነው? ብቻ ምክንያቱን አላውቅም። በሆነ ሰዓት ላይ የሆነ ነገር ሲቸገር ሳንቲም ነገር ላኩለትና ሳንቲም ልኬለት ሳይቆይ ሳንቲም ልላክልሽ አካውንትሽን ላኪልኝ አለኝ። ማለት በቃ አካውንት እኔ አሁን አይቸግረኝም ማለት ችግር ካለ የምትደብቀኝ ነገር ካለ በግልጽ ተናገር። በዚህ ሰዓት አሁን ይሄ የምትጠይቀኝ ሰዓት እኔ አልጠየቅኩም ለምንድን ነው ምናምን ስለው በቃ ልልክልሽ ፈልጋለሁ ምናምን አለኝ። እኔ አሁን አልፈልግም ስፈልግ ግን ጠይቃለሁ ስለው በቃ የሆነ ችግር ሌላ ችግር ካለ የደበቀኝ ነገር ካለ ንገረኝ አልኩት። ማለት በጣም ከባድ ነው ብነግርሽም ሰው ስለማታምኚ ትጎጃለሽ አለኝ። እኔ አልጎዳም ጠንካራ ሰው ስለሆንኩ በቃ እውነት እንድታወራኝ ፈልጋለሁ አልኩት። ሁሌ ጠይቃለሁ ደግሞ እሷ ደህና ነች እለዋለሁ። ትምህርት እንዴት ነው ምናምን ብዬ ስለሚጠይቅ እሷን እኔ በደወልኩ ቁጥር የእሷን ስም አነሳለሁ። በዛ አጋጣሚ በቃ እንደዚህ ነው ብሎ ነገረኝ። ማመን አቃተኝ። ማለት እሷም ደውዬ ጠየቅኩት። አንድ ቀን እንደምትጠይቅኝ ተስፋ አደርጋለሁ ግን እኔ እንዳትነግሪ ስላለኝ ነው የደበቅኩሽ ምናምን አለችኝ እሷም ማለት ነው። ስለዚህ ከመጀመሪያው ጀምሮ አብረው ነበሩ? እነሱ አብረው አደግ ናቸውና ዞሮ እነሱ ዘመድ ናቸው። እነሱ ራሱ ሳያውቁ ፍቅር ውስጥ ገብቶ ነው እንጂ አብረው መሆን አይችሉም። ዘመድ ናቸው፣ የቅርብ ዘመድ። 4 ቤት ምናምን እንደዚህ ነው። ስለዚህ በባህሉ መሰረት አይፈቀድላቸውም? አይፈቀድም። እሱ ነው እነሱ ራሱ እንደዚህ እንትን ማለት ያልፈል። እሱ ግን በጣም ይወዳታል። ከሷ መለየት አይፈልግም። ማለት መርሳት ለመሞከር እንትን ሲል አልችልም ምናምን ይላል ብዙ ጊዜና ለ7 አመት አካባቢ ምናምን አብሮ ነው ያደጉት። ለ7 አመት ምናምን በፍቅር ቆይቷል እነሱ ማለት ነው። አንቺ ግን አሁን እሱን ተስፋ አድርገሽ ነው ማለት የስጋ ዝምድና ስላላቸው በባህሉ ስለማይፈቀድ እሷን ትቶ ወደኔ ይመጣል ብለሽ ተስፋ አድርገሽ ነው ያለሽው? ማለት በቃ እኔ እንደ እህት ልቀጥል ከኔ ራቅ ሲለው ደግሞ እኔ ካንቺ መራቅ አልፈልግም ካንቺ ጋር መሆን ፈልጋለሁ ማለት 100% ራሱ እኔ ከኔ አትለይም አንቺ ምናምን ላይ ማለት እንደምትወጂኝ አውቃለሁ ከኔ አትለይም
እና ከእንደገና እንቀጥል በቃ ራሴን አስተካክላለሁ ይላኛል እሱ ብዙ ጊዜ። እኔ ደግሞ ያ ውሸት ስለዋሸኝ ነገ አለማዋሸት ምን ማረጋገጫ አለኝ የሚለው ነገር ነው በቃ ውስጤን የሚለው። አሁን ያላችሁበት ሁኔታ ምንድነው? በፍቅር አብራችሁ አላችሁ? ትገናኛላችሁ? በአካል አንገናኝም፣ በስልክ ግን እኔ ብዙ ጊዜ ብሎክ ስልኩን ሳረግ በሌላ ስልክ ይደውልልኛልና በቃ እናውራ ይለኛል። በአካል ግን በስልክ እሱ ይሩቅም ስለሆነ በአካል ተገናኝተን አናውቅም። አሁን ከኔ ጋር ቀጥይ ሲልሽ ግን ከሷ ጋር ያለውን ግንኙነት አቁሞ ነው? ብዙ ጊዜ ከሷ ጋር እንደዋወል ነበር። እኔ እሷ ለሷ ምንድነው የሚለው ከሷ ጋር እየተደዋወልን አይደለም ነው የሚለው። ለኔም ደግሞ እንደዛ ነው የሚለው። ሁለታችንም እየዋሸ ነው። አሁን ግን የመጨረሻ ከሷ ጋር ያለኝ ነገር አቆም ያለው ነው የሚለኝ እሱ ማለት ነው። ግን ይሄ ያው እሷ ጋር ስትደውይ እንዳላቆመ መረጃ አለሽ አይደል? አዎ እንደዋወላለን ስለኝ አሁን በቅርቡ አላቅም እንጂ በፊት እንደዛ ነበር መሰለኝ። አሁን አንቺ በጣም ግራ ይገባሽ ያስጨነቀሽ ጉዳይ እንዴት የግሌ ላርገው እንዴት የራሴ ላርገው ነው? አዎ በጣም ነው የምወደው ግን ማለት በቃ ያለሱ ምንም ማሰብ አልችልም። በጣም ነው የምወደው ግን ደግሞ መቀጠልም እንደሌለኝ ደግሞ ውስጤ ይነግረኛል። ብቻ ለዛ ነው። ስንት አመትሽ ነው? እኔ 25 አመት ነው። በፍቅር የመጀመሪያሽ ነው? አይደለም። ከሱ በፊት ጓደኛ ነበርሽ አይደል? ከዚህ በፊትም ያው ስለተጎዳው እሱም ያውቃል ነግሬዋለሁ። ለዛ በሁለተኛ ደግሞ መሸከም ትንሽ ከበደኝ። ቅድም ስትነግሪን የሆነ ገንዘብ ጠይቆሽ ሰጠሽው ነበር። እንደዚህ አይነት ነገሮች አሉ በሁለታችሁ መካከል? ያው ገንዘብ ትሰጪዋለሽ ሌላም ጊዜ? በቃ እሱም መልሶልኛል። እሱም ከዛ በኋላ መልሶልኛል። እኔ ሰጥቼ አላውቅም ከዛ በኋላ። ስትደዋወሉ ከልጅቷ ጋር የልጅቷ ተስፋስ ምንድነው? ከሱ ጋር ይመቀጠል ነው? እሷ መቀጠል አንችልም፣ ፋሚሊዎች አይፈቅዱም። እንደዛ ነው የምትለኝ እሷ። መቀጠል አንችልም ነው የምትለኝ። እና አንቺ አብረሽ ሁኚ ትልሻለች? ሁኝም አትለኝም። ግን እኔና እሱ አብረን መሆን አንችልም፣ እርግጠኛ ሆኜ የምነግርሽ ነገር ነው የምትለኝ እሷ። እናንተ አሁን ሁለታችሁ ጥሩ ወዳጅነት አላችሁ ማለት ይቻላል? አንቺና እሷ? አሁን በቅርቡ ስለተናደርኩ ማለት አቆምኩ እንጂ በፊት እንደዋወል ነበር። እያወቅሽ ማለት ነው? ያው እሷ ጋርም እንደሚሄድ እያወቅሽ አንቺ ጋርም ሲመጣ ትቀበያለሽ፣ ከሷ ጋር ትገናኛላችሁ እንደ ቤተሰብ። ምንም ሰላም ነው አንቺ ጋር? ምንም ችግር አልፈጠረብሽም ማለት በስነ ልቦና ደረጃ? በጣም ማለት የተስፋ የመቁረጥ እንትን ነው የሚታይ። ምክንያቱም እሷም ደግሞ ከሷ ጋር መሆን የቻልኩት ትምህርት ላይ ስለነበረች ትምህርቴን እንኳን ፈተና ላይ ምናምን ስለነበረች በቃ እስከዛ አውሪ በእናትሽ ማለት እሷ ብዙ ጊዜ ራሷን ለመጎዳት ምናምን ስለምታስብ ለዛ ነው እሷን ለማርዳት ማለት ነው ራሴን ጎድቼ። በእሷ ራሷን የምትጎዳው በሱ ፍቅር የተነሳ ነው? በሱ ፍቅርም የተነሳ፣ ሁለተኛ ደግሞ በቤተሰብ ጫና ነበረባትና ለሱ ለቤተሰብ ከተናገረ ቤተሰብ እኔ አይተውኝም ምናምን የሚለው ነገር ማለት ነው። ቤተሰብ አያውቅም የነሱን በፍቅር እንዳሉ። አሁን ዛሬም ካንቺ ጋር መሆን ይፈልጋል እሱ? እኔ በሌላ ስልክ ደውላ አሁን ፍቅራችን ማለት እንደገና እናሳድስ በቃ እኔ ሁሉ ነገር ተዋለሁ ወደ ራሴ እመለሳለሁ ይለኛል። ሁለተኛ ደግሞ አሁን ጥያቄ የሆነብኝ በሃይማኖቱንም ደብቆኝ ነበርና በሃይማኖቱም አንድ አይደለም። ትለያያላችሁ? እንለያይ። መቼ ነው ያወቅሽው በሃይማኖት እንደዛ? ቆይቷል። በሃይማኖቱም ራሱን የነገረኝ ትንሽ ቆየት ብሏል። ማለት አሁን ልጁን በደንብ ታውቂዋለሽ አንቺ? አሁን ይሄንን የሃይማኖት ጉዳይ የሚደበቅ ጉዳይ አይደለም፣ በጣም ግልጽ የሆነ ነገር ነው። በደንብ አሁን አውቀዋለሁ ብለሽ ታስቢያለሽ እሱን? ማለት አንዳንዴ እኔ ግራ ነው የሚገባኝ። ማለት የሚደብቅ ነገር የለም። ሁሉም ማለት እንደ ምንም እንደሆነ እኔ እንደ ፍቅረኛ ምን እንደ እህቱ ምን አላውቅም። የቤተሰብ ጉዳዩም ሁሉም ነገር ይነግረኛል። በርግጥ እኮ አሁን ለምሳሌ እጮኛውን እህቴ ነው ብሎ አስተዋወቀሽ። ልክ እንደዛ ሁሉ ወደ የሱ ዙሪያ ባሉት ዙሪያ ለምሳሌ ጓደኞቹን፣ የቤተሰቡን አካላቶች እንደዚህ አስተዋውቆሻል? አንድ ጓደኛውን አስተዋውቆኝ ነበር። አብሮ እንደዚህ መጥቶ አግኝቼው ነበር አንድ ጓደኛውን። ሌላ ግን በአካል ማውቀው የለኝም። በስልክ ነው የሚያስተዋውቀኝ። እንደዚህ ጓደኞቹን በስልክ ያስተዋውቀኛል። አሁን እሺ ታምኚዋለሽ ማለት ይቻላል? ሙሉ በሙሉ እምነቴ ከሱ ብዙ አይደለም። ከዛ በኋላ ያን ያህል አንዳንዴ አምናለሁ ብልም ውስጤ ደግሞ ያ ነገር ትዝ ይለኛል። በፊት የዋሸኝ ነገሮች ትዝ ይሉኛል። እሺ ያው እኛ ወይኛ እህት ነሽ ብለን አስበን እንደ እህት ነው የምናወራሽ። እህትም ሲባል ደግሞ በጣም የዋህ እህት
ይሄ በጣም የዋህነት ያለሽ ልጅ ነሽ። ከባድ የዋህነት ራስን አደጋ ላይ መጣል ሪስክ ያለው የዋህነት ነው። ጉዳት ለራስ ለመጎዳት ዝግጁ የሆነች እህታችን ነሽ ማለት ነው አንቺ። አንድ አመት አካባቢ ምናምን በፍቅር ቆይታችኋል። ይሄንንም እያወቅሽ መሀል ላይ ነው እንግዲህ ሌላ ፍቅረኛ እንዳለው እያወቅሽ አብረሽ ሆንሽ እና አሁንም ከሱ ጋር ብትሆኚ ደስ ይልሻል እንደተናገርሽው አይደል? አሁንም ከሱ ጋር ብትሆኚ ደስ ይልሻል አይደል? በጣም ደስ ይለኛል። ማለት አሁን አንዳንዴ እሱን ድምጹን ሁላ ካልሰማው ስራ በአግባቡ ሁላ አልሰራም እና ውስጤ ይረበሻል። በቃ ውስጤ ሰላም አያገኝም። ምን አሁን የኔ እህት ነሽ ብዬ ነው የምነግርሽና ይሄ ሰው ወደፊት አግብተሽው የህይወት አጋርሽ ቢሆን እንደው ሰላማዊ የፍቅር የትዳር ህይወት ይኖረናል ብለሽ ታስቢያለሽ? ብቻ ምንም እርግጠኛ አይደለሁ። ምን እያለቀሽ ነው እንዴ? አይደለም። እሺ ድምጽሽ እንደዛ ይመስላል። እኔ አሁን እህቴ በእንደዚህ አይነት ህይወት ውስጥ በእንደዚህ አይነት የፍቅር ህይወት ውስጥ እንድትቀጥል አልፈቅድም። እኔ በሆን ባንቺ አሁን እንደዛ ነው ማስበው እና ከሱ ጋር ከባድ ጦርነት ውስጥ እንገባለን እንጂ ይሄ ሰው በተደጋጋሚ ዋሽቶሻል። ገና ፍቅር ስትጀምሩ ዋሽቶሻል። እህቴ ናት ብሎሻል። እህቱ ያልሆነችውን ሴት በፍቅር አብሯት ያለውን ሴት የተለያየ ምክንያት ሊኖረው ይችላል እና በምንም መልኩ ያ ምክንያቱ ደግሞ ለነገ ህይወትሽ ዋስትና መሆን አይችልም እና ከዚህ በኋላ ከሱ ጋር በፍቅር ብትቀጥል እንደማትጎጂ በጣም እርግጠኛ መሆን አትችልም። እንደምትጎጂ በጣም በእርግጠኝነት ግን መናገር ይቻላል። ምክንያቱም ያልጨረሰው ጉዳይ አለ እዛ ጀምሮት በፍቅር እያለ ነው አንቺን የቀረበሽ። ምናልባት እሷን እንደማያገባት ሲያቅ አንቺን ቀርቦሽ ይሆናል። ምክንያቱም በቃ ወደፊት ማግባት ስለሚኖርበት ቀርቦሽ ይሆናልና ያንን ደግሞ እያወቅሽ ከዛ ህመም ጋር አብረሽ መቆየትሽ በራሱ ትልቅ መስዋዕትነት ነው በዛ ህይወት ውስጥ የከፈልሽው አንቺና በቀጣይ እንደዚህ አይነት መስዋዕትነት የመክፈል ማለት ግዴታ የለብሽም። ራስሽን ነው የምትጎጂው እና የሚታመንም ሰው አይመስልም አሁን ከነገርሽኝ ነገር አንፃር እና ራስን የመጉዳት ህይወት ነው የሚሆነው። ከሱ ጋር መሆንን መፈለግና በተቻለ መጠን እኔ እንደ እህት እንደ ወንድም አንቺን መመክርሽ በተቻለ መጠን ከባድ ነው አሁን ከነገርሽኝ ነገር አንፃር ድምጹን ካልሰማሽ ስራ በስራት አትችይም ምናምን ትረበሻለሽና ትሪትመንት ያስፈልግሻል፣ እገዛ ያስፈልግሻል፣ የስነ ልቦና የባለሙያ እገዛ ያስፈልግሻል። ነገር ግን እንደ ወንድም በተቻለ መጠን እሱን ልትረሽበት የምትችይበትን መንገድ መፈለግ ነው ያለብሽ። ስልኩን ብሎክ ታደርጊያለሽ፣ ስልክ ትቀይሪያለሽ፣ በኋላ ደግሞ ይናፍቅሻል። ከባድ ነው ስሜቱ በፍቅር ሲኮን። ግን በኋላ ላይ አልፈሽ ይሄ ነገር አልፎ ደግሞ ቆም ብለሽ ስታዩ ምን ሆኜ ነበር ግን በእንደዚህ አይነት ህይወት ውስጥ ከሱ ጋር የነበርኩት የምትይበት ቀን ደግሞ ይመጣል፣ ሩቅ አይደለም እና በተቻለ መጠን ይሄንን ጥረት ብታደርጊ ነው ተስፍሽ የምትጨምረው ካለ። ላረገው ነገር ግን ይቅርታ ጠይቆሻል? ያን ያህል አይደለም። በቃ አንቺ ማለት ፈጣሪን ነው ይቅርታ የምጠይቀው ላረኩት ነገር ይላል ብዙ ጊዜና እኔ ደግሞ ሴቶች በእኔ ምክንያት አንድም ሴት እንድታለቅስ አልፈልግም። ከሷ ጋር ማለት ያለው ነገር አሁን ከሁለት ሳምንት በፊት ያለው ነገር ሁሉም ጨርሻለሁ። በቃ እንደ እህት እንደምንቀጥል እና ሌላ እሷ ምን እንዳረብሽ ውስጤንም አሳምኛለሁ። አሁን እንደ በፊቱ አይደለም። ቃል ኪዳን ገብቼላታለሁ ይላል ማለት ነው። በእኔ ምክንያት አንድም ሴት እንዳታለቅስ ይላል። አንድም ሁለት ይዞ ግን ያው ሁለት እያስለቀሰ ማለት ነው። ነው ይሄ ምንም የሚዋሹ ሰዎች አንደኛ የማሳመኛ መንገድ ነው። የማይታመኑ ሰዎች የማሳመኛ መንገድ ሁለት እኔ የሚገርም ባህሪ ነው ያለው። ግን ምን መሰለሽ ይሄ አሁን የሚታየው ባንቺ መልካምነት ላይ ይታያል። በጣም ቅድም እንዳለሽ ነው። በጣም የዋህነሽ፣ ቅነሽ፣ መልካም ነገሮች ብቻ ናቸው ከፊትሽ እየታዩሽ ያሉት እንጂ እነዚህ ነገሮች ደግሞ በጣም እየጎዱሽ ይሄዳሉ። አሁንም ተስፋ ታደርጊያለሽ ይስተካከላል ይለወጣል ብለሽ። ይሄ ያንቺን መልካምነት ነው የሚያሳየው። ሰው አይስተካከልም አይባልም። ላጠፋው ጥፋት ተስተካክሎ ይመለሳል ብሎ ተስፋ ማድረግ ይቻላል። ነገር ግን የሰራው ስራ ግን በጣም ትልቅ ጥፋት ነው። በጣም ትልቅ ጥፋት ነው። ላጠፋው ጥፋት ደግሞ በሚገባሽ ልክ በክብር ይቅርታ መጠየቅ አለበት ብዬ አስባለሁ። ይስተካከላል፣ አስተካክለዋለሁ፣ እለውጠዋለሁ ብለሽ ካሰብሽ
ያው ያንቺ ምርጫ ነው። ያን ያክል ምርጫሽን ልንጫንሽ አንችልም። ተስፋ አድርገሽ ያንን ልታረጊ ትችያለሽ። ግን በርኔ እንዳለው ግን እንደሚታየኝ ልጁ በአንድ ጊዜ ሁለት ፍቅረኞችን እኩል እየመራ የመሄድ ልምድ ያለው ሰው ብዙ ጊዜ የመታመን እድሉ አነስተኛ ነው ብዬ አስባለሁ። እና ያንቺ መልካምነት፣ ይቅርታ፣ ይቅርባይነት የሚጠይቅ ነገር ነውና የመጎዳት እድልሽ በዚህ የፍቅር ግንኙነት ሰፊ ይመስለኛል። ቆም ብለሽ አስቢ። የፍቅር ግንኙነት ቀልድ አይደለም፣ ጨዋታ አይደለም፣ እድሜ መጫወቻ አይደለም። ሴት ልጅ ነሽ። በጊዜሽ በእድሜሽ በደንብ መጠቀም አለብሽ። ስለዚህ ጊዜሽን በማይሆኑ ነገሮች እያባከንሽ ስላለመሆንሽ እርግጠኛ መሆን መቻል አለብሽ። የማያዛልቅ ከሆነ ማቆም ነው። ብታቆሚ ሌላ ህይወት ደግሞ አለ። ከሱ ጋር ብቻ አይደለም ህይወት ያለውና ሌላ ህይወት እንዳለም ተስፋ አድርገሽ ቆም ብለሽ አስቢ። ለራስሽ ጊዜ ስጪ። በትክክል የህይወት ያጋር ባለቤቴ መሆን የሚችል ነው ወይ? የልጆች አባት ሊሆን የሚችል ነው ወይ? እንደዚህ አይነት ኃላፊነቶችን መቀበል የሚችል ሰው ነው ወይ ብለሽ ለራስሽ ጊዜ ስጪ። እሺ? ከዛ በደንብ አስበሽበት ልትወስኝ ትችያለሽ። ግን ያደረጋቸውንም ነገሮች ቆም ብለሽ አስቢ። ያጠፋቸውን፣ የዋሸሽን፣ በአንድ ጊዜ ሁለት ፍቅረኛ ያደረገውን እንደዚህ አይነት ነገሮችን አስቢና የባለሙያ እገዛ ደግሞ የሚያስፈልግሽ ከሆነ እኛ ጋር እናገናኝሻለን። በማንኛውም ሰዓት ያው እኛ ያልንሽ ይህንን እንደ ወንድም ነው፣ እንደ ታናሽ እህታችን፣ የዋህ እህታችን ነው ሀሳብ የሰጠንሽ። የባለሙያ እገዛ ግን ካስፈለገሽ ግን መገናኘት እንችላለን። እሺ፣ ደውይልን። በዛኛው ስልክ የሚያለያዩአችሁ ነገሮች ሌላ የሃይማኖትም ልዩነት አለ። በእኛ ማህበረሰብ ውስጥ እንደቀላል አይታይም እንደዚህ አይነት ልዩነቶች። መፍታት ከተቻለ ጥሩ ነው ማለት ጤናማ ሆነው ግንኙነታችሁ ተነጋግራችሁ። ግን ጤናማ አይደለም የፍቅር ህይወታችሁም ሕክምና ያስፈልገዋል። እሱ ያው የራሱ ሕክምና ያስፈልገዋል። በቃ አንቺ ደግሞ ከዚህ ስሜት እንድትወጪ ደግሞ መታገዝ አለብሽና ፍላጎት ካለሽ በማንኛውም ሰዓት ደውይልን፣ እናገናኝሻለን። እሺ እሺ፣ በርቺ። መልካም ቀን። እሺ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ፣ ቻው። እሺ፣ ቻው። እሺ፣ ቻው።